በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የመድኃኒታችን የቅዱስ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። አምላካችን ዓለምን ካለመኖር ወደ መኖር ያመጣ የነገስታት ንጉሥ የጌቶች ጌታ የፍጥረት ሁሉ ባለቤት አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁንልን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ የከበረ ይሁንልን። ቅዱሳን እግዚአብሔር አምላካችን በሰጣቸው ጸጋ መጠን ስማቸው የተመሰገነ የከበረ ይሁንልን። ዛሬም ካቆምንበት እንቀጥላለን። የቤተክርስቲያን ታሪክ ትምህርታችን ዛሬ የሚሆነው ከባለፈው የቀጠለው ባለፈው ያው ጻድቃን ዘመጣ ምን እንደሆኑ ማን እንደሆኑ ምን ስራ እንዳበረከቱ ከነዛ መካከል ደግሞ አባታችን አባ ሊባኖስን አንስተን ስራቸው ምን እንደነበረ ከየት እንደመጡ ምን ስራ በኢትዮጵያ ውስጥ እንዳከናወኑ የሚሉ ነገሮችን በደንብ በስፋት ያነሳንበት ክፍል ባለፈ አይተናል። ዛሬ እግዚአብሔር መልካም ፈቃዱ ከሆነና አምላካችን ከወደደና ከፈቀደ የምናየው የታሪክ ክፍላችን የሚሆነው ዘጠኙ ቅዱሳን በሚል ይሆናል። ይህ ስም ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ትልቅ በጉልህ የሚነሳና በጣም ሁሉም ሰው የሚያውቀው ዘጠኙ ቅዱሳን የሚባሉት እነማን ናቸው፣ ምን ስራ ሰሩ የሚለው ነገር በስፋት የሚነሳበት ስለሆነ ስለ እነዚህ አባቶቻችን በተወሰነ መልኩ ለማየት እንሞክራለን። አምላካችን ከቅዱሳኑ በረከት ረድኤት እንዲያሳትፈን የእሱ መልካም ፈቃድ ይሆንልን። እነዚህ አባቶቻችን ማን ናቸው፣ ከየት መጡ የሚለው መጀመሪያ እናያለን። ከዛ በኋላ የመጡበት ካወቅን በኋላ ያደረጉት አስተዋጽኦ ምንድን ነው የሚለው እናያለን። ምናልባት ከሱ ቀደም ብሎ ግን እንደው ወደ ኢትዮጵያ ለምን መጡ፣ ለምን ተሰደዱ የሚለው ነገር በተወሰነ መልኩ ማየት ስለሚያስፈልግ የመጡበት ምክንያት ምን እንደነበረ ባለፈው ትምህርታችን ስንመለከተው ስንማረም እንደነበረው ጻድቃን ዘመጣ ያው የመጡበት ምክንያት ምን እንደነበረ በስፋት ለማየት ሞክረናል። ያንንም ይሄኛውም ላይ ተመሳሳይ የሆነ ነገር አለው፣ ግን በስፋት አባቶቻችን ዘጠኙ ቅዱሳን ወደ ኢትዮጵያ ሲመጡ እንዴት መጡ፣ ለምንድን ነው የመጡበት፣ ዋናው ምክንያታቸው ምን ነበር የሚለው ነገር እንደ አንድ ኦርቶዶክሳዊ ምዕመን ማወቅም ስለሚገባ ለምንም እንደመጡ ያው አምላካችን በማይጠበል ቃሉ በነገረን መሰረት ያው ስለ ጽድቅ ብለው የሚሰደዱ ሰዎች ብፁዓን እንደሆኑ በዚህ በማቴዎስ ወንጌል ምዕራፍ 5 ላይ እንደጠቆመን ሁሉ ያው እናውቃለን። ስለዚህ ያንን መሰረት በማድረግ እነዚህ አባቶቻችን ወደ ኢትዮጵያ ስለ ጽድቅ ብለው ስለ ሃይማኖት ብለው ወደዚህ ተሰደው መጥተዋል። ስለዚህ የመጡበት ምክንያት ምንድን ነው የሚለው ነገር በስፋት እናያለን። ከዛ ውጪ ምናልባት ሰዓታችን የሚበቃ አይነት ከሆነ ዝርዝር ታሪካቸውን ምን ይመስላል በተለይ አቡነ አረጋዊንን እያነሳን ከዚህ ጋራ ያው በደንብ የሚገናኙት እሳቸው ስለሆኑ እንደው የእሳቸው ታሪክ ግንባር ቀደምም ስለሆነ አቡነ አረጋዊ ማን ናቸው የሚለው ነገር ዘደብረ ዳሞ ማለት ነው ምን እንደሚመስሉ የእሳቸው ታሪካቸው ምን እንደሚመስል በተወሰነ መልኩ አንስተን ስለሌሎቹ ቅዱሳን ስለቀሩት ማለት ነው በሚቀጥለው ትምህርታችን የምናነሳቸው ይሆናል። ስለዚህ አምላካችን ቅዱስ እግዚአብሔር በቸርነቱ በምሕረቱ በይቅርታ ጎብኝቶ ከነዚህ ቅዱሳን በረከት ረድኤት እንዲያሳትፈን የእሱ መልካም ፈቃድ ይሆንልን። በተለይ በሰሜኑ ሀገራችን ክፍል ላይ በጣም በስፋት የሚነገርላቸው አባቶቻችን ናቸው። እነዚህ አባቶቻችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ልዩ ስራ የሰሩ እንደው በአይን አይተን እንደው በጆሮ ሰምተን የማንጨርሳቸው ነገሮች በጣም በርካታ ነገሮችን የሰሩ አባቶቻችን ናቸው። እነዚህ አባቶቻችን በተለይ በትግራይ አካባቢ፣ በኤርትራ አካባቢ፣ በሸዋም፣ በጎንደርም፣ በጎጃም በተለያዩ ቦታዎች ላይ አሻራቸው በጣም ይታያልና ስለዚህ እነዚህ አባቶቻችን በተለይ በትግራይ አካባቢ ያው ሁላችንም እንደምናውቀው በአዲግራትም ይሁን በሽሬም እንዳስላሴም ይሁን በገራአልታም ይሁን በአክሱምም አካባቢ ይሁን በብዙ ቦታዎች ላይ ያው ትግራይ አካባቢ ሁሉም ቦታ ለማለት ይቻላል እነዚህ አባቶች የሄዱበት ቦታ ያረገጡት ቦታ የለም። በዛ በረገጡት ቦታ ላይ ደግሞ ያው ስራቸውና ገዳማቸው አጠቃላይ ዋሻ ቤተክርስቲያናቸው በደንብ ስለሚታይ ስለ እነዚህ አባቶቻችን መናገር በጣም ትልቅ ነው። እያንዳንዱ የቤተክርስቲያናችን ሰው ስለ እነዚህ አባቶቻችን ማወቅ መረዳት ስለሚያስፈልግ መጀመሪያ ስለ እነዚህ በደንብ መገንዘብ ይጠበቅብናል። ስለዚህ እነዚህ አባቶቻችን እንደው አምላካችን ቅዱስ እግዚአብሔር ያው ሁላችንም እንደምናስታውሰው በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 10 እስከ 12 ላይ ስናነበው
ያው እንደዚህ የሚል ቃል አለ። ያው ሁላችንም ስለምናውቀው አንቀጸ ብፁዓን ከሚባሉ ትምህርቶች መካከል አንደኛው የሆነው የተራራ ስብከቱ ላይ ማለት ነው። አንቀጸ ብፁዓን በተባለው ላይ ስለ ጽድቅ የሚሰደዱ ያው ብፁዓን ናቸው መንግስት ሰማያት የእነርሱ ናትና ብሎ ያው አምላካችን ስለ ጽድቅ፣ ስለ እውነት፣ ስለ እምነት፣ ስለ ሃይማኖት፣ ስለ ሀገር፣ ስለ ወገን ብለው የሚሰደዱ ሰዎች ብፁዓን እንደሆኑ እነሱም ደግሞ የጽድቅን አክሊል እንደሚያገኛቸው በማይታበል ቃሉ አምላካችን አስቀምጦልናል። ስለዚህ እነዚህ አባቶቻችን ይህን ቃል መሰረት በማድረግ በነበረባቸው የሃይማኖት ችግር ምክንያት ወይም ደግሞ በነበረባቸው የሃይማኖት አለመግባባት ምክንያት የንጉሱን ሃይማኖት አንቀበሉም በማለት ምክንያት ያው ከሮም ከቁስጥንጥንያ እንዲሁም ከተለያዩ ሀገሮች ከግሪክም ጨምሮ ማለት ነው ከዛ መጥተዋል። ስለዚህ ስለ ሃይማኖት ነው የተሰደዱት ማለት ነው። ምክንያቱም እዛ ያለው የሀገራቸው መንግስትና የሀገራቸው ጳጳሳት በሙሉ ተሰባስበው ሌላ ሃይማኖት ማምለክ ስለጀመሩ ወይም ደግሞ ሃይማኖት ስለተከፈለች እኛ በዚያ እንስማማን በማለት ምክንያት ያው ስለ ጽድቅ፣ ስለ እውነት፣ ጽድቅ ኢየሱስ ክርስቶስ ነው፣ እውነት ኢየሱስ ክርስቶስ ነው፣ አምላካችን የማይከፈል አምላክ ነውና ስለዚህ እነዛ ሁለት ባህሪ ብለው ከፍለው ስለነበረ እኛ የተከፈለው ክርስቶስ ሳይሆን የምናመልከው ያልተከፈለውን አንድ የሆነውን ወይም ደግሞ ከአባቱ ጋር የሚተካከለውን ክርስቶስን ነው የምናመልከው ብለው በዚህ ምክንያት ተሰደው ወደ ኢትዮጵያ እንደመጡ ታሪካቸው በደንብ የሚናገር ነው። ከዛ ውጪ አምላካችን አሁንም በዚህ ማቴዎስ ወንጌል ምዕራፍ 10ን ስናነበው ስለ ሐዋርያት ነው የሚናገረውና ስለ ሐዋርያት በተናገረበት አንቀጹ ላይ ምን ይላል? በአንዲት ከተማ መከራ ቢያሳዩአችሁ ወደ ሌላይቱ ሽሹ ብሎ በነገራቸው መሰረት ስለዚህ ቅዱሳን ሐዋርያት ይህን ቃል መሰረት አድርገው ያው አንዱ ጋር ሲያሳድዷቸው ወደ ሌላ ይሄዳሉ። አንዱ ጋር መከራ ሲጸናባቸው ወደ አንዱ እንደሚሄዱ በታሪክም በመጽሐፍ ቅዱስም የምናገኘው ታሪክ ነው። ስለዚህ አምላካችንም ራሱ ያው እናዘዛቸው ይታወቃል። እንደ እባብ ብልሆች እንደ እርግብ የዋሆች ሁኑ ብሎ ያው በዚህ ማቴዎስ ወንጌል ምዕራፍ 10 ላይም እንደጠቀሰላቸው ይታወቃል። ስለዚህ ብልህ መሆን አለባቸው፣ የዋህ መሆን አለባቸው። ብልህም የዋህም መሆን እንደሚገባን ራሱ በተናገረው ቃል ላይ በዚህ መሰረት ያው ለመሰደድ ሲበቁ በዚህ መሰረት እንደተሰደዱ ወደዚህ እንደመጡ ይታወቃል። ከዛ ውጪ ያው መከራ በምን ይመጣል ከተባለ እንደው አባቶቻችን ሊቃውንት ብዙ ነገር ይናገራሉ። መከራ እንዴት ይመጣል፣ ስደት እንዴት ይመጣል ከተባለ ያው የስደት መንገዱ ብዙ ነው። የመከራ መንገዱ ብዙ ነው። የችግር መንገዱ ብዙ ነው። ከየት በኩል እንደሚመጣ አይታወቅም። ስለዚህ ምናልባት እንደው የስደት የሚያመጡ ምክንያቶች በጣም ብዙ ናቸው። በመጽሐፍ ቅዱሳችንም ውስጥ አጠቃላይ ስንመለከተውም የመጀመሪያው ኃጢአት በመስራት ነው። ያው ብዙ ሰዎች ኃጢአት ይሰራሉ፣ ከአምላካቸው ሲለዩ ስደት ያገኛቸዋል። የመጀመሪያው ስራቸው ይሄ ነው። ምክንያቱም ሰዎች ከኃጢአት በሰራን ቁጥር ከአምላካችን እንሰደዳለን፣ ከቤቱ እንርቃለን፣ ከአምላካችን ከፈጣሪያችን ከራሱ ከቅፉ እንወጣለን። ስለዚህ ኃጢአት ሰዎች የሚያሰድድ አንደኛው ምክንያት እንደሆነ በደንብ እንድንገነዘበው ያስፈልጋል። ስለዚህ አሁን ስደት ሲባል ብዙ ጊዜ ከሆነ ሀገር ወደ ሆነ ሀገር መሄድ፣ ከሀገራችን ተነስቶ ወደ ሌላ ቦታ መሄድ፣ ከከተማ ወደ ገጠር መምጣት፣ ከገጠር ወደ ከተማ መሄድ ብቻ ማለት አይደለም። በነገራችን ላይ ይሄ ኖርማል ስደት ነው ወይም ደግሞ ፍልሰት ነው የሚባለው እሱ እንጂ ስደት አይደለም። ስደት ሲባል ግን ምናልባት በኃጢአት ምክንያት አምላካችን አሳዝነን አምላካችንን በድለን ኃጢአት ሰርተን ስንኖር ከአምላካችን እንሰደዳለን ማለት ነው። የመጀመሪያው የስደት ምክንያት የሚሆነው ኃጢአት ነው። ኃጢአት ሰዎች ከአምላካቸው ጋር እንዲለዩ፣ ከአምላካቸው ቤት እንዲወጡ፣ ከአምላካቸው እቅፍ እንዲለዩ ስለሚያደርግ ይሄ አንደኛው የመጀመሪያ ምናልባት ብዙ ነገሮች ማንሳት ይቻላል። በዚህ ጋር ከርዕሳችንም ጋር ብዙም እንትን ስለማናደርገው ነው እንጂ ብዙ ነገሮች እዚህ ጋር ተነስተው ከመጽሐፍ ቅዱስ ጋር ከአበውም ጋር እያነሳን ብዙ ነገር መነጋገር ይቻል ነበር። ግን የኛ ርዕሳችን ታሪክ ስለሆነ ወደዛ ስለምናደላ ነው። ሁለተኛው ፖለቲካ ነው። ፖለቲካ ያው ዓለም ውስጥ ፖለቲካ በጣም ደርቲ ጌም ነው የሚባለው። ይሄ ንጹህ የሆነው ፖለቲካም አለ፣ ንጹህ ያልሆነ ፖለቲካ አለ። ያው ፖለቲካ ሲባል በጭፍኑ ሰዎች ሁሌ መጥፎ የሚሰራበት ነገር ሳይሆን ፖለቲካል ሳይንስ ነው። ፖለቲካ ማለት ሳይንስ ስለሆነ ሳይንስ ጥሩ ነገር የአስተዳደር ጥበብ ነው። ወይም ደግሞ ህዝብን መምራት፣ እንዴት እመራለሁ፣ ህዝቤን እንዴት አስተዳድራለሁ የሚለው ነገር ሳይንሱ ስንመለከተው። ግን አንዳንዴ በፖለቲካ ምክንያት በጣም ጣልቃ ገቦች ይመጡና ብዙ ቅዱሳን አባቶቻችን በፖለቲካ ምክንያት እንደተሰደዱ በደንብ ማስተዋል ይቻላል። በብዙ መንገድ ማለት ነው። በብዙ መንገድ አላውያን ነገስታት ሳይመቻቸው ቀርተው በፖለቲካ ምክንያት ወይም ደግሞ የነሱ የሚመች ነገር አልሆን ሲሉ አምላካችንን እናመልካለን ብለው ሲናገሩ ለጣዖት አምልኮ ሲባሉ ይሄ ፖለቲካ ነው። ስለዚህ ያ ስለሆነ በዛ መሰረት አባቶቻችን ደግሞ በዚህ መሰረት አንሄድም ብለው
ወይም ደግሞ እኛ የምናመልከው ይሄ ነው ብለው ለሀገሩ ለመንግስቱ ፖለቲካ ሳይመቸው ሲቀሩ ስደት እንደሚገጥማቸው በደንብ የታየበት መንገድ አለ። ስለዚህ ትልቁ ቤተክርስቲያናችን የተከፈለችው በፖለቲካ ምክንያት ነው። በነገራችን ላይ በደንብ መታወቅ መቻል ያለበት ነገር ምንድን ነው? የበላይነት ማለት ነው። ማለት የሮም ቤተክርስቲያን የበላይ ናት። ስለዚህ የቅዱስ ጴጥሮስ መንበር ስለሆነች እቺ የቅዱስ ጴጥሮስ መንበር የሆነችው ቤተክርስቲያን ቤተክርስቲያንም መምራት አለባት ነው። ስለዚህ ሀገርን መምራት አለባት፣ ቤተክርስቲያን መምራት አለባት። ስለዚህ የሮም የበላይነት የታየበት ነገር ስለነበረ ስለዚህ አባቶች ደግሞ የነ ዲዮስቆሮስ ይሄ በፍጹም አይሆንም፣ የበላይነት የሚባል ነገር የለም፣ ሁሉም ክርስቲያን ነው፣ ሁሉም ምዕመን ነው፣ ሁሉም ጳጳሳት እኩል ናቸው፣ ሁሉም ደግሞ እግዚአብሔር በሰጣቸው ጸጋ መሰረት መኖር ይችላሉ እንጂ በፍጹም የበላይነት የሚባል ነገር የለም ብለው ያው በመቃወማቸው ምክንያት ያው ጥርሳቸው እንዲነቀል ጺማቸው እንዲነጭ እንዲገረፉና እንዲሰደዱ እንደሆኑ ያው በታሪክ የምናውቀው ትልቅ ጠባሳ ነው። ስለዚህ ይሄ አንደኛው ያመጣው የፖለቲካ የበላይነት ወይም ደግሞ የሮም የበላይነት የተንጸባረቀበት ስለነበረ ያንን ጉባኤ ኬልቄዶን አንቀበልም በማለታቸው ምክንያት አባቶችን በዚህ ምክንያት እንደመጡ አንደኛው። ስለዚህ ፖለቲካ ለቤተ ክርስቲያን ትልቅ ጸር የሆነ በተለይ በአስተዳደርና በአስተዳደር ጠለቃ የሚገባባት ከሆነ ብዙ ነገሮች የሚበላሹበት ነገር እንዳለ በደንብ እንድናስተውል ያስፈልጋል። ምናልባት በእኛ ሀገርም ብዙ ነገሮች ተደርገዋል። ያው እያየንም ያላቸው ብዙ ነገሮች አሉ። ሁላችንም እንደምናስተውለው ብዙ ነገሮች ተደርገዋል። ከደርግ ዘመን ጀምሮ የነበረው የፖለቲካ ጣልቃ ገብነት በጣም በርካታ ነገሮች ነበሩት። ፓትርያርክ እስከ መግደል ድረስ ደርሷል። የቤተክርስቲያን ሀብትና ንብረት እስከ መዘረፍ ደርሷል። በዘመነ ኢህአዴግም ስንመለከት ደግሞ ፓትርያርክ ተሰዷል። 2 ፓትርያርክ በአንድ ጊዜ ኖሮናል። ያ የፖለቲካ ውጤት ነው በነገራችን ላይ። ስለዚህ በደንብ ማስታወስ መቻል አለብን። ስለዚህ እነዚህ ነገሮች በሙሉ አቡነ መርቆሬዎስ ወደዛ ወደ አሜሪካ ሲሄዱ የፖለቲካ ውጤት ነው። አቡነ ጳውሎስም ሲሾሙ የፖለቲካ ውጤት ነው። ይሄ በድፍረት መናገር የሚያስፈልግ ነገር ነውና ስለዚህ በደንብ ሁላችንም ማስተዋል መቻል። ስለዚህ ፖለቲካ ለአንድ ቤተክርስቲያን ትልቅ ጸር እንደሆነ በደንብ እንድናስተውል ያስፈልጋል። አሁንም ያለው ነገር የምናየው ነገር ነው። ብዙ ክርስቲያኖች ይሞታሉ፣ ብዙ ኦርቶዶክሳውያን ይጨፈጨፋሉ፣ ብዙ ኦርቶዶክሳውያን መከራ ይጸናባቸዋል፣ ብዙ ኦርቶዶክሳውያን ይሰደዳሉ፣ ብዙ ኦርቶዶክሳውያን ከቀያቸው ተፈናቅለዋል፣ ብዙ ኦርቶዶክሳውያን በጣም በርካታ ነገሮች ደርሶባቸዋል። በዚህ በተለይ ባሳለፍናቸው በጣም በርካታ ዓመታት በተለይ በዚህ በ6 በ7 ዓመት ውስጥ በጣም በርካታ ነገሮች ተጨፍጭፈናል። ብዙ ሰማዕታት አይተናል። በሃይማኖት ምክንያት በጣም በርካታ ነገሮች ጣልቃ ተገብቶብን ብዙ ነገሮች ተሰርተዋል። ስለዚህ ይሄ በደንብ ቁጭት የሚያሳድር ነገር ስለሆነ አንደኛው ስደት የሚያመጣው ፖለቲካም እንደሆነ በደንብ እንድናስተውለው ያስፈልጋል። ከዛ ውጭ ውሸት ነው። በውሸት ምክንያት ሰዎች ስደት ሊገጥማቸው ይችላል። በውሸት ምክንያት ያልሆኑትን ሆኑ ተብለው ወይም ደግሞ በሐሰት ተመስክሮባቸው በውሸት ማለት ነው ያልሰሩትን ሰሩ ተብለው በውሸት ተመስክሮባቸው ስደት ሊያጋጥማቸው ይችላል። አንደኛው ይሄ ነው። ወደዛ ዝርዝር ነገር አልገባም። ከዛ ውጭ በተለያየ መንገድ እንደሚሰደዱ ወይም ደግሞ በተለያየ መንገድ ስደት እንደሚያጋጥማቸው ለማየት የተሞከረበት መንገድ። ስለዚህ ስደት በብዙ መልኩ እንደሆነ ይታወቃል። ከዛ ውጭ ምናልባት እንደው ለምን ይሆን የሚሰደዱት የሚለው ነገር ምክንያቶቹ እነዚህ ቢሆኑም አሁን የጠቀስናቸው ኃጢአት፣ ፖለቲካ፣ ውሸት እነዚህ ነገሮች ቢሆኑ ግን አባቶቻችን ደግሞ በተለያየ መንገድ ተሰደዋል። ስለ ጽድቅ፣ ስለ እውነት፣ ስለ ሃይማኖት፣ ስለ እግዚአብሔር ክብር ሲሉ ተሰደዋል ማለት ነው። ስለዚህ አንደኛው ይሄ ነው በደንብ እንድናስተውለው። ስለዚህ መሰደድ ብዙዎቹ አምላካችን ራሱ ያው የእነሱ ስደት ለመባረክ ተሰዷል። አምላካችን ራሱ ክብር ይግባውና አምላካችን ኢየሱስ ክርስቶስ ያው በተወለደ ገና በ2 ዓመቱ ወደ ግብፅ እናቱ 17 ዓመት ሲሞላት ያው ወደ ግብፅ እንደተሰደደ ሁላችንም እናውቃለን። ስለዚህ ይሄ በጣም ትልቅ ነው። ስለዚህ ስደታቸውን ለመባረክ ስደት ራሱ የጀመረው እሱ ስለሆነ በተለይ በእርግጥ ስደት በብሉይ ዘመንም የነበረ ነው። ነብዩ ኤልያስ ተሰደው ከና አብና ከና ኤልዛቤል ተሰደው ሄደዋል። ብዙዎቹ ስደት አግኝቷቸዋል። እስራኤላውያን ተሰደው ወደ ግብፅ ወርደዋል። ብዙ ነገሮች አይተናል። ስለዚህ ምናልባት አምላካችን ደግሞ የነዛ ስደትን ለመባረክ ብሎ ያው ተሰደዋል። ሁላችንም እንደምናውቀው በግብፅ ምድር ውስጥ 3 ዓመት ከ6 ወር ተቀምጧል በግብፅና በኢትዮጵያ። ስለዚህ ይሄ አንደኛው የሰማዕታትን የቅዱሳንን ስደት ለመባረክ ብሎ አምላካችን እንደተሰደደ ይታወቃል። ስለዚህ አንደኛው ስደትም የጀመረው እሱ ስለሆነ ያ አምላካቸውን አብነት አድርገው ብዙ አባቶቻችን የማይመቻቸው ነገር ሲያጋጥማቸው ስደት እንደሄዱ እንደተሰደዱ የምናውቅ። ስለዚህ ይሄ ስለምንድን ነው ማለት ነው? ስለ እግዚአብሔር፣ ስለ ጽድቅ፣ ስለ ሃይማኖት፣ ስለ እውነት ብለው እንደሚሰደዱ በደንብ ልንገነዘበው ያስፈልጋል። ከዛ ውጪ ብዙዎቹ ኢየሱስ ክርስቶስም ከእናቱ ጋር ተሰዷል። ከዛ ደግሞ
ነቢያት ተሰደዋል። ድንግል ማርያም ከልጇ ጋር ተሰዳለች። ሰማዕታት ተሰደዋል። ጻድቃን ተሰደዋል። ቅዱሳን ብዙዎቹ እነ ቅዱስ ጳውሎስም ጨምሮ ያው እነ ሐዋርያትም በዛው ምክንያት ተሰደው በተለያየ ቦታ እንደኖሩ ይታወቃል። ስለዚህ ይሄ ሁሉ የሆነው ስለምንድን ነው? ስለ እውነት ነው። ስለ ሃይማኖት፣ ስለ እውነት ተሰደዋል። ስለዚህ በዚህ መሰረት አባቶቻችን ስለ ሃይማኖታቸው ብለው መከራ የተቀበሉበት መንገድ አንደኛው በስደት እንደሆነ፣ በስደት ውስጥ አይመችም። ያው ስደት ባዕድ ሀገር ነው፣ በባዕድ ነው። ማናቀው ሰው ማናቀው ሰው ነው የምናገኘው። ብዙ መከራዎች ይኖራሉ፣ ማንፈልጋቸው ነገሮች ይኖራሉ። እነዛ ነገሮች በሙሉ ስላሉ ስለዚህ ስደት በዚህ መሰረት አስከፊ እንደሆነ በደንብ እንድንገነዘበው ያስፈልጋል ማለት ነው። ከዛ ውጪ በስደት ሀገራቸው ሲደርስ በስደት ወደ ሰላማዊቷ ሀገር ያው ኢትዮጵያ ሰላም ስለሆነች ብለው ወደ ኢትዮጵያ ሀገራቸው ሰላም ስላልነበረ በሃይማኖት ምክንያት ሽኩቻው መቶ ስለነበረ ስለዚህ ወደ ኢትዮጵያ ሰላማዊ ሀገር፣ እንግዳ የምትቀበል ሀገር፣ የተባረከች የተቀደሰች ቅዱሳን አባቶች በኪደተ እግራቸው የባረኳት የቅዱሳት ሀገር አለች ብለው ወደ ኢትዮጵያ መጥተዋል። እነዚህ 9 ቅዱሳን ማለት ነው። ምናልባት ባለፈም ስናነሳ እንደነበር ኢትዮጵያ ሀገራችን በጣም የተባረከች የተቀደሰች ብዙ ቅዱሳን በኪደተ እግራቸው ያረገጧት ሐዋርያትም ጨምሮ ማለት ነው። ከዛም በፊት ሌዋውያን ካህናትም ወደ ኢትዮጵያ መጥተዋል። ታቦተ ጽዮን መጥታለች። ብዙ ነገሮች አሉ ኢትዮጵያ የሚነሳላት። ስለዚህ እነዛ ነገሮች በሙሉ ስላሉን ኢትዮጵያ የተባረከች የተቀደሰች ሰላም ያለባት ህዝቦቿ ፈሪሃ እግዚአብሔር ያላቸው በተለያየ ቋንቋ የተለያየ ነገር ቢናገሩም እንኳ ግን አንድ አይነት ሀሳብ ያላቸው ሰውን የሚወዱ ሰውን የሚያከብሩ ስለሆኑ ወደ ኢትዮጵያ እንምጣ ብለው ያው መጀመሪያም እንዳነሳ ነው ጻድቃን ዘመጣም መጥተው ስለነበረ እነሱን ታሪክም ስለሚያውቁ በዛ መሰረት ወደ ኢትዮጵያ እንምጣ ብለው ወደ ኢትዮጵያ እንደመጡ በደንብ እንድናስተውል ያስፈልጋል ማለት ነው። ከዛ ውጪ እነዚህ ቅዱሳን ሲመጡ ያው ፊትም እንዳልነው ህዝቡ በጣም በአድናቆት በአክብሮት መጥቶ ተቀብሏቸዋል ማለት ነው። በተለይ በንጉሱም ዘንድ ህዝቡም ጳጳሱም ያው አብርሃማዊም ስለነበሩ አብርሃማዊው እንግዳ አቀባበል ያው አድርገውላቸዋል ሲመጡ ማለት ነው። እግራቸውን አጥበው የሚያስፈልጋቸው ነገር አድርገው ቤት ሰርተው ከየት እንደመጡ ተጠይቀው ከዛ በኋላ ብዙ ነገሮችን እንደተደረገላቸው ያው መጀመሪያ ታሪካቸው በደንብ በዚህ መሰረት የሚገለጠው ምናልባት ሲመጡ ከየት ሀገር መጡ የሚለው ነገር ያው ሁሌም ስለሚታወቅ እንደው ከየት ሀገር መጡ የሚለው ነገር እናንሳ። የመጀመሪያው ከሮም ነው። ከሮም የመጡ ብዙ ቅዱሳን አሉ። አቡነ አረጋዊን ጨምሮ ከሮም መጥተዋል። ከቁስጥንጥንያ መጥተዋል። ኪልቅያ መጥተዋል። አንጾኪያ መጥተዋል። ከአንጾኪያ መጥተዋል። ከቂሳሪያ መጥተዋል። ከታናሽ እስያ ወይም ደግሞ ቱርክ መጥተዋል። ከነዚህ ሀገሮች በመሰባሰብ ነው ማለት ነው። ከነዚህ ሀገሮች በመሰባሰብ ያው መጀመሪያ የመጣ ሰው አለ። ምናልባት አቡነ አረጋዊ ይሆናሉ ተብሎ ይጠበቃል። መጀመሪያ አቡነ አረጋዊ መጥተዋል። ከዛ በኋላ ያው እሳቸው አጠቃላይ ያለው ነገር አይተው እንትን ካደረጉ በኋላ እነዛም ከኋላ ተከትለው እንደመጡ በደንብ ይታወቃል ማለት ነው። ስለዚህ እነዚህ አባቶቻችን ስማቸውስ ማን ነው ከተባለ እንደው ስማቸውን እንጥቀስ መጀመሪያ። ስማቸው ማን ናቸው? ያው ከየት ሀገር መጡ የሚለው እንደጠቀስኩላችሁ ከሮም ብለናል፣ ከቁስጥንጥንያ ብለናል፣ ከኪልቅያ ብለናል፣ ከአንጾኪያ ብለናል፣ ከቂሳሪያ ብለናል፣ ከታናሽ እስያ ብለናል። ታናሽ እስያ ማለት በአሁኑ ሰዓት ቱርክ ናት። እነዚህን ከነዚህ ሀገሮች መጥተዋል። ከዛ ውጪ ደግሞ ስማቸውስ ማን ነው ከተባለ ያው የመጀመሪያው ፊትም እንዳልነው አባታችን አቡነ አረጋዊ ናቸው ዘደብረ ዳሞ። አባታችን አቡነ ገሪማ ይስሐቅ ገሪማ ገረምከን የተባሉት አባት ናቸው። ሶስተኛ አባ ጰንጠሌዎን ናቸው። አራተኛ አባ አፍጼ ናቸው። ስድስተኛ አባ ጉባ፣ ሰባተኛ አባ ሊቃኖስ፣ ስምንተኛ አባ ይማዕታ፣ ዘጠነኛ አባ ጽህማ፣ አስረኛ አባ አሌፍ ናቸው። ስለዚህ እነዚህ አባቶቻችን በሙሉ በኢትዮጵያ ውስጥ መጥተው የበረከት ስራ እንደሰሩ በደንብ እንድናውቀው ያስፈልጋል። ስለዚህ አጠቃላይ ዝርዝራቸው ያው 9 ናቸው ማለት ነው። ምናልባት አቡነ አረጋዊ አሉ፣ እንዳልኳቸው አቡነ አረጋዊ አሉ፣ አቡነ ገሪማ አሉ፣ አቡነ ጰንጠሌዎን አሉ፣ አባ አፍጼ አሉ፣ አባ ጉባ አሉ፣ አባ ሊቃኖስ አሉ፣ አባ ይማዕታ አሉ፣ አባ ጽህማ አሉ፣ አባ አሌፍ አሉ። ስለዚህ እነዚህ አባቶቻችን አጠቃላይ 9 ናቸው ዝርዝራቸው ማለት ነው። መጀመሪያ ስጠቅስ ተሳስቻለሁ፣ 9 ናቸው። ስለዚህ እነዚህ አባቶቻችን በኢትዮጵያ መጥተው ብዙ ነገሮች እንዳደረጉ በደንብ እንድናስተውል ያስፈልጋል ማለት ነው። ከዛ ውጭ ምናልባት ምክንያቱ ምን ነበር የመጡበት ምክንያት ብለን ካነሳን 9 ቅዱሳን ወደ ኢትዮጵያ እንዴት መጡ፣ የመጡበት ምክንያት ምን ነበረ የሚለው ነገር በተወሰነ መልኩ እናንሳና ምን ስራ ሰሩ የሚለው ነገር ጨምረን ከዛ በኋላ እንጨርሳለን። የመጀመሪያው እንደው
ስለ ጉባኤዎቹ የሁላችንም ለማስታወስ ያህል ቤተክርስቲያን የምትቀበላቸው ሶስት ጉባኤዎች አሉ። የመጨረሻው ጉባኤ ከለባት የሚባለው ወይም ጉባኤ ኬልቄዶን ነው። ስለዚህ ይህ ጉባኤ ቤተክርስቲያን አትቀበለውም። የመጀመሪያው ጉባኤ ያው ጉባኤ ኒቂያ ነው። በ325 ዓመተ ምህረት አርዮስ የተወገዘበት ጉባኤ ነው። ሁለተኛው ጉባኤ ቁስጥንጥንያ ነው። በ381 ዓመተ ምህረት ያው መቅዶኒዎስና አቡሊናሪዎስን የተወገዙበት ጉባኤ ነው። ሶስተኛው ጉባኤ ደግሞ ጉባኤ ኤፌሶን ነው። በዚህ ደግሞ ጉባኤ ኤፌሶን ላይ ንስጥሮስ እና ትምህርቱ የተወገዘበት እንደሆነ ይታወቃል። የመጨረሻው ጉባኤ አራተኛው ጉባኤ ማለት ነው። አራተኛው ጉባኤ ቤተክርስቲያናችን አትቀበለውም። ጉባኤ ኬልቄዶን ይባላል። ይሄ ጉባኤ የውሾች ጉባኤ ተብሎ አባቶቻችን የውሾች ጉባኤ ብለው ጠርተውታል። ምክንያቱም የነገስታትን ሀሳብ ፈቃድያነ ነገስታት የነገስታትን ፈቃድ የሚቀበሉ ሰዎች ተሰብስበው የወሰኑት ውሳኔ ስለሆነ ይህን ጉባኤ በመቃወም ምክንያት ነው አባቶቻችን 9 ቅዱሳን ወደ ኢትዮጵያ የመጡት ማለት ነው። ስለዚህ አንደኛው የሚነሳልን ነገር ምንድን ነው? እነዚያ አባቶቻችን ወደ ኢትዮጵያ ሲመጡ ያንን ጉባኤ በመቃወም ነው ማለት ነው። ጉባኤው ሁላችንም እንደምናስተውለው እነ ብርክሊያ እነ ፖፕ ሊዮን ያው ጉባኤ ጠርተው በዛ ምክንያት እነ ዲዮስቆሮስ ተጋብዘው አባታችን ዲዮስቆሮስ የግብፁ ፓትሪያርክ ማለት ነው ያው እሱ ጉባኤውን አውግዞታል። ምናልባት ያው አውግዞ ከተለየው በኋላ ብቻውን ተለይቶ ሲወጣ ረዶቹን ጨምሮ ማለት ነው ብቻው ሲወጣ ያው የሊዮኑ ፖፕ ሊዮን እና ንግስቷ ብርክሊያ ያው ጺሙን ነስተው ጥርሱን አውልቀው ወደ ጋግራን ደሴት እንዳጋዙት ይታወቃል። ስለዚህ ይሄ ጉባኤ ለዲዮስቆሮሳውያን የማይመች ጉባኤ ነበር ማለት ነው። ስለዚህ በዚህ ምክንያት ነው እሱ የውሾች ጉባኤ ብሎ የጠራው ማለት ነው። ስለዚህ በዚህ መሰረት እነዚህ አባቶቻችንም አሁን ከጠራኋቸው ሀገሮች የመጡ አባቶቻችን በሙሉ ይህን ጉባኤ የማይቀበሉ አባቶቻችን ናቸው። በዛ ምክንያት ጉባኤው ማትቀበሉ ከሆነ ስደት ይመጣባቸዋል፣ ትሞታላችሁ፣ ትገረፋላችሁ ሲባሉ ያው በዛ ምክንያት ወደ ኢትዮጵያ ሸሽተው እንደመጡ አንደኛው ምክንያት ይሄ እንደሆነ በደንብ እንድናስተውለው ያስፈልጋል ማለት ነው። ስለዚህ የመጡበት ምክንያት በዚህ ምክንያት ነው። አንደኛው ምናምን የኬልቄዶን ጉባኤ ምን ጥፋት አደረሰ የሚለው ነገር በተወሰነ መልኩ እናንሳ። በጣም በርካታ ነገሮችን አጥፍቷል። እንደው ምን ጥፋቶች ቤተክርስቲያን አደረሰ የሚለው ነገር እንደው እንደ አንድ ምዕመን ምንድነው በቤተክርስቲያን ላይ ያደረሰው ጥፋት ምንድነው የሚለው ነገር እናንሳ። የመጀመሪያው ይሄ የኬልቄዶን ጉባኤ ማለት ነው። ይሄ ጉባኤ ካልሲደን ነው የሚባለው በእንግሊዝኛው ካውንስል ኦፍ ካልሲደን ነው የሚለው ጉባኤው በእንግሊዝኛው አጠራሩ ማለት ነው። ስለዚህ ይህ ጉባኤ ምን አደረሰ የሚለው ነገር የመጀመሪያው ያደረሰው ጥፋት ምንድን ነው? አንድ የነበረችዋን ቤተክርስቲያን ለሁለት ከፍሏል። ይሄ በጣም ትልቅ ነው። ምክንያቱም ካልሲደንስ ኤንድ ነን ካልሲደንስ ተብለው ተጠቅሰዋል ማለት ነው። ስለዚህ ካልሲደን የሚባሉት የመፍቀሪያን መንግስት የሆኑትን ወይም ደግሞ ጉባኤ ከለባት የተባሉበት የነዛ የመንግስትን ሀሳብ የሚቃወሙ የሚደግፉ ናቸው። ስለዚህ እነዚህ ካልሲደንስ ይባላሉ። እኛ ደግሞ ነን ካልሲደንስ ነው የምንባለው። ምንድነው ያ? የኬልቄዶን ጉባኤን የማንቀበል ማለት ነው። የማንቀበለው እኛ ነን ካልሲደንስ ተብለን እንጠራለን ማለት ነው። ስለዚህ እሱን የማንቀበል የእሱ ተከታዮች ያልሆንን ማለት። ስለዚህ በዚህ ምክንያት ለሁለት ተከፍላለች ማለት ነው። የኬልቄዶን ጉባኤ የሚደግፉና የማይደግፉ ተብሎ ለሁለት የተከፈለ ጉባኤ እንደሆነ፣ ስለዚህ ቤተክርስቲያናችን ለሁለት የተከፈለ ነው። ስለዚህ በዚህም ካቶሊክና ኦርቶዶክስ ተብለው ለሁለት የተለየንበት መንገድ። ስለዚህ ይሄ በጣም ትልቅ ዲቪዥን ነው በቤተክርስቲያናችን አጠራር። በቃ ዘፈረስ ቸርች ዲቪዥን የሚባለው እሱ ነው ማለት ነው። የመጀመሪያዎቹ አውግዘው ተለይተዋል። እነ አርዮስም እነ አቡሊናሪዎስም እነ መቅዶኒዎስም እነ ንስጥሮስም ተወግዘው ተለይተዋል እንጂ የእነሱ ሀሳብ አልከፈለም ቤተክርስቲያን። በእርግጥ ብዙዎቹ ተነስተዋል፣ ብዙ መናፍቃን ከነሱ ወጥተዋል። ግን ቤተክርስቲያን መክፈል ግን አልቻለም ነበር። ይሄኛው ግን ቤተክርስቲያን ለሁለት የሰነጠቀ ጉባኤ ነው። ስለዚህ ትልቋን ኢስትን ዌስት የሚለው ነገር ያመጣ ነው። ስለዚህ ዌስተርን የሚባለው የካቶሊክ ነው፣ ኢስተርን የሚባለው የኦርቶዶክሱ ስለሆነ በዛ ምክንያት ይሄ ቤተክርስቲያን ለሁለት የከፈለ ጉባኤ እንደሆነ በደንብ እንድናስተውሉ ያስፈልጋል። ከዛ ውጪ የቤተክርስቲያን ጳጳሳት እርስ በርስ አጣልተው የቁስጥንጥንያውን ከእስክንድሪያው የእስክንድሪያውን ከሮማ ቤተክርስቲያን በአዲስ ሀሳብ የክርስቶስ ሁለት ልደት ሁለት ባህሪን የሚል ሀሳብ አምጥተው አጋጭተዋቸዋል። ስለዚህ ይሄ አንደኛው ትልቁ ክፍፍል የመጣው በዚህ ምክንያት ስለሆነ የእስክንድሪያውን ከአንጾኪያው የአንጾኪያውን ከሮሙ ጋር የሮሙን ከኤፌሶኑ ጋር ከቁስጥንጥንያው ጋር አጋጭተው ቤተክርስቲያንን
ሁለት ባህሪ ትምህርት እንድትቀበል ያደረጉበት ስለሆነ ይሄንን በመቃወም አንደኛው ምክንያቱ ያጠፋብን ትልቁ ጥፋት ምንድን የሚባለው ሁለት ባህሪ የሚባል ነገር ተከለብን ማለት ነው። አንደኛው ትልቁ ቤተክርስቲያን የጎዳትም እስካሁን እየጎዳትም ያለው ነገር ሁለት ባህሪ የሚባል ነቀርሳ በቤተክርስቲያን ወይም ደግሞ በቤተክርስቲያን ውስጥ የተከለ ይሄ ጉባኤ ነው። ስለዚህ በዚህ ምክንያት ይሄ ጉባኤ በጣም ክፋት አድርሷል፣ ጥፋት አድርሷል የሚባለው አንደኛ ነው። ስለዚህ ምናልባት ሁለት ባህሪ የሚባለው ነገር ምንድነው? ባለፈም በተወሰነ መልኩ ለማንሳት ሞክሬያለሁ። ክርስቶስ ሁለት ባህሪ ነው የሚሉት እነሱ። እኛ ምንድነው የምንለው? ምናልባት ሶስት ነገሮች እንዳሉ ባለፈ ለማስቀመጥ ሞክሬያለሁ። ይሄ ሞኖፊሳይት፣ ዲያፊሳይት እና ሚያፊሳይት ብዬ ባለፈ አንስቼላችኋለሁ። እነዚህ ሶስት ነገሮች በጣም በርካታ ጥፋቶች አጥፍተዋል በዓለም ላይ። እነዚህ በተለይ ሁለቶቹ ማለት ነው። በተለይ ሞኖፊሳይት የሚባለው አንድ አምላክ የሚያምኑ ናቸው። እኛ ሺህ አምላክ አናመልክም፣ አንድ አምላክ ነው የምናመልከው። ግን ያ ምንድነው? በአንድነት ሶስትነት፣ በሶስትነት ላይ አንድነት ብለን ነው የምናምነው እኛ። ያ ማለት ነው ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ብለን ነው የምናምነው። ያ ነው እኛ። ስለዚህ ሥላሴ በስም በአካል በግብር ሶስት ናቸው። በአገዛዝ በስልጣን በባህሪ በህልውና ይህንን ዓለም በመፍጠር በማሳለፍ በመግደል በማዳን በርኅራኄ በይቅርታ በቸርነት በእነዚህ በሙሉ አንድ ናቸው። ስለዚህ ኢየሱስ ክርስቶስ ከነዚህ የተለየ ነገር የለውም፣ ወይም ደግሞ ከነዚህ የሚተካከል ነው። ከአብ ከወልድ ጋራ ወይም ከአብ ከመንፈስ ቅዱስ ጋር ፍጹም የሚተካከል አምላክ ነው እንጂ ምን ለየው ነገር አይደለም ማለት ነው። ስለዚህ እስከ መስቀል ድረስ ያለውን ብቻም አይደለም። ስለዚህ ኢየሱስ ክርስቶስ በዛ መሰረት እነሱ በሚሉት ማለት ነው። አሁን ለምሳሌ በዮሐንስ ወንጌል ምዕራፍ 2 ያለውን ስናነሳ የዶኪማስ ቤት ተገኝቷል። ጋብቻውን ወይም ደግሞ ሰርጉን ባርኳል፣ ቀድሷል። ስለዚህ አሁን እነሱ የሚሉት ምንድነው? በስጋው ተገኝቷል፣ በስጋው ተገኝቷል። በመለኮትነቱ በስጋው በሰርግ ቤት ተገኝቷል። በመለኮቱ ደግሞ ውሃውን ወደ ወይን ቀይሮታል ይላሉ። ይሄ ምንድነው የሚያመለክተው? በጣም ትልቅ ስህተት ነው። በነገራችን ላይ ምንድነው አሁን በስጋው የተገኘው መለኮት ጋር አብሮ የተዋሃደው ስጋ ነው ወይስ ስጋው ብቻ ነው የተገኘው ልንል አንችልም። ሁለተኛ ደግሞ ውሃውን ወደ ወይን ሲለውጠው መለኮቱ ብቻውን ነው የለወጠው ወይስ ከስጋው ጋር አብሮ ያለውን ኢየሱስ ክርስቶስ ነው የለወጠው ሲባል መለየት አይቻልም። ለዚህ ነው አሁን ንስጥሮስ የተወገዘበት ስለሆነ ይህን ትምህርት የተወገዘበት ስለሆነ ይሄ ሁለት ባህሪ የሚለው ነገር ለይተው ማለት ነው። ስጋው ሌላ መለኮቱ ሌላ፣ ይሄ በፍጹም የሚሆን ነገር አይደለም። ስለዚህ ክሌ ባህሪ የሚለው ነገር በፍጹም ማያስማማ ነገር ስለሆነ እኛ ምናምነው ምንድነው? እኛ ቤተክርስቲያናችን የምታስተምረው ነገር ምንድነው? ተገኝቷል። በዶኪማስ ሰርግ ቤት ተገኝቷል። ከዛስ ውሃውን ወደ ወይን ቀይሯል። ውሃውን ወደ ወይን ሲቀይረው በስጋው ብቻም አይደለም፣ በመለኮቱ ብቻም አይደለም፣ በፍጹም ተዋህዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ ነው የምንለው እንጂ አንዱን ብቻ ነጥለን አይደለም የምናየው። ስለዚህ ያ እንደሆነ ስለዚህ እንደና አቡሊናሪዎስ በቃ አሁን አቡሊናሪዎስ ምንድን ነበር ያለው? ቃል እንደ መለኮት ሆነው ብሎ ነበር የተናገረው። ቃልን እንደ መለኮት ሆነው ብሎ የተናገረው። ስለዚህ መለኮትን በቃል ለወጠው። ስለዚህ ይሄ በፍጹም የሚሆን ነገር ስላልሆነ ያ መለኮታዊ ባህሪው በፍጹም የሚከፈል አምላክ አይደለም። ስለዚህ በፍጹም ተዋህዶ ነው እንጂ ተነጣጥለው መለኮት ሰራው ይሄ ሰራው የሚባል ነገር የለውም። ለምሳሌ በርጠሜዎስን ከደረቅ ግንባር ላይ ከመሬት ላይ ምራቁን እንትፍ ብሎ ጭቃ ለውሶ እንደዚህ ቀብቶት ደረቅ ግንባር የነበረውን አይን ሰርቶለታል። ያ መለኮት ነው ወይስ ስጋው ነው ሲባል መለየት አይቻልም። ለምን? በፍጹም ተዋህዶ ነው ያ ነገር ያደረገው እንጂ ስጋው ነው የሰራው መለኮት ሰራው የሚባል ነገር የለውም ማለት ነው። እነሱ ግን ይለዩታል ማለት ነው። ይሄ በደንብ ማስተዋል መቻል አለብን። ከዛ ውጪ ደግሞ ሁላችንም እንደምናስተውለው በመስቀል ላይ ሳለ አሁን የተሰቀለው ኢየሱስ ክርስቶስ ነው። ተሰቅሎ በዕለተ ዓርብ ላይ ተሰቅሏል። ከ6 ሰዓት እስከ 9 ሰዓት ድረስ ተሰቅሏል። ሲሰቀል ያ ሁሉ ግርፋት የተቀበለው ያ ሁሉ መከራ የተቀበለው አጥንቱ ያ ሁሉ ነገር የሆነው ስጋውን የተቆረሰው ደሙን ያፈሰሰው ለምንድን ነው ሲባል ማን ነው? ለኛ ኃጢአት ለኛ በደል ብሎ ነው። ስለዚህ ያ መለኮት ነው የተገረፈው ስጋው ነው የተገረፈው አይባልም። ምክንያቱም አይነጣጠልም። ወደ አዲስ መቃብርን ሲወርድ መለኮቱም አብሮ ወርዷል፣
አያችሁ፣ መነጠል ስለማይቻል ማለት ነው። ስለዚህ ይሄ ነው። ስለዚህ የማይሞተው መለኮት፣ የማይዳሰሰው መለኮት፣ የማይጨበጠው መለኮት ከሚጨበጠው ስጋ ጋር አብሮ ተዋህዶ ማለት ነው። ይሄ ነው። ስለዚህ መነጠል ማይቻል የሚባለው ለዚህ ነው። ስለዚህ አንደኛው እነዚህን ሁለት ባህሪ የሚል ነቀርሳ በቤተ ክርስቲያን ላይ የተከለ ትልቅ ጉባኤ ነው ይሄ ጉባኤ ማለት ነው። ከዛ ውጪ የሁለት ባህሪ የሚለው ትምህርትን አንቀበልም የሚሉ አባቶቻችን ደግሞ ምን አደረጋቸው? እንዲሰደዱ፣ እንዲሞቱ፣ ንብረታቸው ሀብታቸው እንዲዘረፍ፣ እንዲወረስባቸው አዋጅ አሰውጀዋል። አንቀበልም ያሉት ይሄን ትምህርት አንቀበልም ያሉ አባቶቻችን ንብረታቸው ሀብታቸው አጠቃላይ ያለ ነገራቸው በሙሉ እንዲወረስባቸውና እንዲጋዙም ጭምር ወደ ሌላ ቦታ እንዲጋዙ የሆነበት ነገር አለ። ስለዚህ አንደኛው ይሄ ነው ማለት ነው። ንብረት ወድሟል፣ አካል ጎሏል፣ ጠፍቷል፣ የሞተ ሰው አለ፣ ብዙ ነገሮች አሉ። ስለዚህ በዚህ ምክንያት ይሄ በደንብ እንድናስተውለው ያስፈልጋል። ከዛ ውጪ እነ ዲዮስቆሮስ ፊትም እንዳልነው ተደብድበዋል፣ ጺማቸው ተነጭተዋል፣ ጥርሳቸው ረግፈዋል። ያው ወደ ጋግራ እንደ ሴትም ሄደው ተሰደዋል። ይሄ በደንብ ማስተዋል መቻል አለብን። ስለዚህ ቅዱስ ዲዮስቆሮስ የግብፅ ቤተክርስቲያን ፓትርያርክ ነው። ይሄ አባት ያንን ጉባኤ ረግጦ ሲወጣ ያው ተከትለው ወጥተው ገርፈው በወታደሮቻቸው ገርፈው አስገርፈው ጥርሱን ነጭተው ጺሙን ነጭተው ጥርሱን አውልቀው ወደ ጋግራን ደሴት ወይም ደግሞ ዛሬ የመን በምትባለው ቦታ ላይ ወደዛ ጋግዘውታል። ከዛ ያው የሃይማኖት ፍሬ ብሎ የወለቀውም ጥርሱ የተነጨውም ጺሙንም አንድ ላይ ሰብስቦ ለግብፅ ክርስቲያኖች በረዶቹ አማካኝነት ያው ዝ ውእቱ ፍሬ ሃይማኖት ብሎ ወይም ደግሞ ይሄ የሃይማኖቱ ፍሬ ነው ብሎ ለግብፅ ሰዎች እንደላከላቸው ይታወቃል። ስለዚህ ይሄ አባት በረከቱ ይደርብንና የዛ ጉባኤ ሰለባ የነበረ አባት ነው። በእምነቱ ምክንያት ተሰዷል ማለት ነው። አንደኛው ይሄ ነው። ከዛ ውጪ ኦርቶዶክሳውያን ማሳደድ ነው፣ ወይም ደግሞ ነን ካልሲደንስ የሆኑትን ኦርቶዶክሳውያንን ማሳደድ ነው የተያዘበት ነው። ስለዚህ አንደኛው ትልቁ ጥፋት የሚባለው ማሳደድ። በነገራችን የካቶሊክ ሃይማኖት በብዙ መልኩ የሚታወቅበት ነገር ምንድን ነው? ያው የሰራ ሃይማኖት ነው ብለው ይላሉ እንጂ በተለይ የኬልቄዶን ጉባኤ አንቀበልም አባቶቻችንን በደንብ በማሳደድ በመጨፍጨፍ በመግደል ብዙ ክርስቲያኖች ሰማዕት ሆነው ተቀብለዋል። ከዛ ውጭ ደግሞ በዚህ በ16ኛ መቶ ክፍለ ዘመን ላይ ሉተር ሲነሳም እንደዚሁ የመናፍቁ ዓለም ከካቶሊክ ሲወጣ ያኔም የካቶሊክ እምነትን አንቀበልም ያሉት ፕሮቴስታንቶች በደንብ እንደተጨፈጨፉ በተለይ ጀርመን ላይ በደንብ ይታወቃል። በተለይ አውሮፓ ምድር ላይ በጣም ብዙዎቹ የፕሮቴስታንት እምነት ተከታዮች እንደተጨፈጨፉ በእነሱ ምክንያት ነው። ስለዚህ በዚህ አንዱም ትልቁ የታሪክ እንትን ነውና ይሄ እምነት በጣም አስቸጋሪ እምነት ነው። ስለዚህ ካቶሊክ ሃይማኖት በጣም ኃይለኛ ሃይማኖት እንደሆነ በደንብ እንድናስተውለው ያስፈልጋል። ከዛ ውጪ ከ30 ሺህ በላይ ኦርቶዶክሳውያን ካህናት፣ ዲያቆናት ተረሽነዋል። ይሄ በደንብ ማንም የጻፈው ታሪክ ነው። በነገር ይሄ በጣም ብዙዎቹ ታሪኮች ጸሐፊዎች ጽፈውታል። እነ ዞሲማስም እነ ብዙዎቹ ታሪክ ጸሐፊያን ጽፈውታል። በደንብ የሚታወቅ ነገር ስለሆነ ማለት ነው። ከዛ ውጪ ቅዱሳን እንዲሰደዱ ተደርገዋል። ፊትም እንዳልነው አንዱ የስደት መነሻ ይሄ ስለነበር ማለት ነው። ስለዚህ የስደት መነሻ ይሄ ስለነበረ በዚህ ምክንያት እንዲሰደዱ ሆኗል ማለት ነው። ከዛ ውጪ ይሄ መሆኑ ለእስልምና እምነት መስፋፋት ትልቅ አስተዋጽኦ አድርጓል። በነገራችን አንደኛው ትልቁ ጠባሳ የሚባለው ይሄ ነው። የኛ መከፈል የኛ ሁለት መሆን ለእስልምናው አዲስ ሃይማኖት ነው። ገና በ6ኛ መቶ ክፍለ ዘመን የተነሳ ሃይማኖት ነው። ለሱ መነሻ እንዲሆን ወይም ደግሞ መስፋፋት ትልቅ ምክንያት ፈጥሯል ማለት ነው። ምክንያቱም የኛ አለመግባባት ሲፈጠር እነሱ መሀል ላይ ገብተው እምነታቸውን አስፋፍተዋል ማለት ነው። ስለዚህ አንደኛው የዚህ ጉባኤ ትልቁ ጠባሳ ነገር የሚባለው የእስልምና ሃይማኖት በዓለም ላይ እንዲስፋፋ ትልቁ ስራ የሰራው የኛ መከፋፈል እንደሆነ በደንብ እንድናስተውለው ያስፈልጋል ማለት ነው። ከዛ ውጪ ያው አሁንም ድረስ ብዙ ጥፋቶች ያው ያጠፉ ያሉ አሉ። ያው አሁንም ድረስ በተለያየ ቦታ ያው የምናየውና የምንሰማቸው ነገሮች በተለይ የአውሮፓ ላይ ስንመለከት በተለይ አሁን ዩክሬንን ስትመለከቱ የአውሮፓውያን ለመግባት ነው ካቶሊክ እምነት እንድትገባ ነው በጣም በርካታ የሁሉ መከራ የሁሉ ህዝብ እያለቀ ያለው በዛ ምክንያት ነው። ከዛ ውጪ ሌሎችም ቦታዎች ላይ በጣም በርካታ ነገሮች ይደረጋሉ። ስለዚህ ይሄ በጣም ልናስተውለው የሚገባ ጉዳይ እንደሆነ በደንብ እንድናስተውለው። ከዛ ውጪ ይሄ ጉባኤ የሊዮን የበላይነት የታየበት ነው። ያው ፊትም እንዲህ ብያቸዋለሁ። ፖለቲካል ሱፐሪየር ፓወር ለማምጣት ወይም ደግሞ የፖለቲካል ሱፐሪየሪቲ እንዲመጣ ስለተፈለገ በሃይማኖቱም በፖለቲካውም እኛ በላይ ነን የሚል ሀሳብ ስለነበራቸው ሮማውያን
ያንን መሰረት በማድረግ እቺም ሃይማኖት ከኛ ስር መሆን አለባት እንጂ ከኛ በላይ መሆን የለባትም። ስለዚህ ያው ትልቁ ነገር እስክንድሪያ ነበረች መንበሩ የምትመራውና የጴጥሮስ መንበር እያለ የእስክንድሪያ መንበር መሆን የለበትም ብለው በዛ ምክንያት ያው የቅዱስ ማርቆስ መንበር ነበረ። ያው በዛ ብዙ ቅዱሳን ስለተነሱ በዛ ምክንያት ግብጽ ነበረ መንበሩ የምትመራቸው። ግን አይሆንም እኛ ነን የበላይ ብለው በዛ ምክንያት ያው ሊዮን የበላይነት የያዘበትና የበላይነት የነገሰበት እንደነበረ በደንብ ማስተዋል ያስፈልጋል። ከዛ ውጪ ያው ንጉሱ መርቅያንና ንግስቲቷ ብርክሊያ ያው ስልጣናቸውን ለማቆየት ብለው የጠሩት ጉባኤ እንደሆነም በደንብ ማስተዋል ያስፈልጋል። ስለዚህ ያው በእንግሊዝኛው ፑልቸራ ይላታል። ስለዚህ እሷን በደንብ የዚህ ጉባኤ አንደኛው ተዋናይ ነበረች። እንደ ቅዱስ ዲዮስቆሮስን ያስመታች እንዲሰደዱ ያደረገች እቺ ሴት ናት እና እቺ ንግስት ናት። ስለዚህ እቺ ንግስት ለዛች ጉባኤ መሪ ተዋናይ ስለነበረች ለቤተክርስቲያናችን ትልቅ ጽር የነበረች ሴት እንደሆነች እንድናስተውለው ያስፈልጋል ማለት ነው። ስለዚህ አንደኛው ይሄ ነው። ስለዚህ እነዚህ አባቶቻችን በዚህ ምክንያት በዚህ በጉባኤ ኬልቄዶን ምክንያት ወደ ኢትዮጵያ እንደመጡ እንድናስተውል ያስፈልጋል ማለት ነው። ያው ኢትዮጵያ እንዴት መጡ የሚለው ነገር ስንመለከት በሁለት መንገድ መጥተዋል። አንደኛው ብዙ ሰዎችን አስከትለው የመጡ አሉ። ብዙ ሰዎች ያው ረዶቻቸውን ጨምሮ የመጡ አሉ። ሁለተኛው ደግሞ ያው ሁለተኛ የሚነገረው አባታችን አቡነ አረጋዊ ቀድመው መጥተዋል ነው የሚባለው። ከሳቸው በኋላ ሌሎቹ መጥተዋል የሚባል ነገርም አለ። ስለዚህ በታሪካችን የተመዘገበው ይሄ ነው። ስለዚህ በዚህ መሰረት እንዴት ገቡ የሚለው ነገር በሁለት ጊዜ ተከፍለው ነው የገቡት። የመጀመሪያዎቹ ከአቡነ አረጋዊ ጋር የመጡ አሉ። ሁለተኛው ዙር ደግሞ ከአቡነ አረጋዊ በኋላ የመጡ እንዳሉ በደንብ እንድናስተውል ያስፈልጋል ማለት ነው። ስለዚህ እነዚህ አባቶቻችን በኢትዮጵያ ውስጥ በጣም በርካታ ስራዎች ሰርተዋል። አጠር አድርጌ እንደውም ለማንሳት ያህል እነዚህ አባቶቻችን በኢትዮጵያ ውስጥ በጣም በርካታ ስራዎችን እንደሰሩ በደንብ ይታወቃል። እንደው በትንሽ እንኳን ለመጥቀስ ያህል በአክሱም ከተማ ያው ለ9 ዓመታት ቤተቀጤን በተባለ ቦታ ላይ ያው ለ9 ዓመታት ተቀምጠው ፈጣሪያቸውን እያመሰገኑ ለቆዩባቸው ዓመታት ውስጥ የሀገሪቱ ቋንቋ፣ ባህል፣ የህዝቡን አኗኗር፣ የሃይማኖት ጽናትን፣ ልምድና ታሪኩን በሚገባ ያጠኑ ናቸው። ስለዚህ አንደኛው ያው ለማስፋፋት ለማስተማር ገዳማትን ለመስራት አካባቢውን ማወቅ፣ ቦታዎችን መጎብኘት፣ ቅዱሳን ቦታዎችን ማየት ስለሚገባቸው ያንን ቦታ የአካባቢውን ማህበረሰብ ባህል፣ ቋንቋን፣ የአኗኗር ዘይቤውን ምን ይመስላል የሚለው ነገር ክርስትናውን በደንብ ማወቅ ስለነበረባቸው ቤተቀጤን በተባለ ቦታ ላይ ያው በአክሱም አካባቢ ቤተቀጤን በሚባለው ቦታ ላይ 9 ዓመት ቁጭ ብለዋል። እዛ ቦታ ላይ ብዙ ነገሮችን አድርገዋል ማለት ነው። ብዙ ነገሮች አድርገዋል። ስለዚህ ባህላችንን፣ ቋንቋችንን፣ አኗኗራችንን አውቀው ከዛ በኋላ ለማስተማርም ስለሚመቻቸው ቋንቋችን መጀመሪያ አውቀዋል ማለት ነው። አንደኛው ቋንቋ ማወቅ ትልቅ ስራ ስለሆነ ይህን አድርገዋል። ሁለተኛ በኢትዮጵያ ቅድስና ህይወት እንዴት እንደሆነ በተግባር አስተምረዋል። የቅድስናን ህይወት በቃ በተግባር ማለት ነው። በተግባር ማለት ፕራክቲካል ቴዎሎጂ የሚባል ወይም ፕራክቲካል የስፒሪቹዋሊቲ የሚባለው ነገር በደንብ ኦርቶዶክስ ስፒሪቹዋሊቲ የሚባለው ይሄ በደንብ በአግባቡ ያሳዩ አባቶቻችን ናቸው። ስለዚህ እነዚህ አባቶቻችን ይሄ ኦርቶዶክሳዊ መንፈሳዊነት የሚባለው ነገር በተግባር ያሳዩ። ምክንያቱም እምነት አለኝ ግን ተግባር የለኝም ማለት አይቻልም። ስለዚህ እነዚህ አባቶቻችን እምነት አላቸው፣ ሃይማኖት አላቸው፣ ሃይማኖታቸውን ደግሞ በተግባር አሳይተዋል ማለት ነው። ይሄ ፕራክቲካሊ መጾም፣ መጸለይ፣ መስገድ፣ መመጽወት፣ ገዳማትን መስራት፣ መጎብኘት፣ መጽሐፍትን ማንበብ፣ መጽሐፍትን መተርጎም፣ እነዚህ የትሩፋት እንትኖች ናቸው ወይም ደግሞ ይሄ የተግባራዊ ክርስትና ናቸው። ስለዚህ በዚህ መሰረት አምላካችን ጾሙ ጸልዩ ብሎናል። እሱ ጾመን ጸልየን እንደምንድን እናምናለን። ማመን ብቻውን ምን ዋጋ የለውም። ምን ማድረግ አለበት? መጾም፣ መጸለይ፣ መስገድ፣ በመጽወት ያስፈልጋል። ስለዚህ እነዚህ ፕራክቲካል ቴዎሎጂ የሚባሉት እነዚህ ናቸው። ስለዚህ በዚህ መሰረት የፕራክቲካል ቴዎሎጂ የሚባለው ነገር በደንብ በአግባቡ መተግበርም እንደሚገባ ስለሚያስችል እነዚህ አባቶቻችን ፕራክቲካል የሆነውን ነገር በአግባቡ አሳይተውናል ማለት ነው። አንደኛው የሚነገረው ነገር ይሄ ነው። ከዛ ውጭ በኢትዮጵያ ውስጥ ሰላምና ፍቅር እንዲኖረው አድርገዋል። የኢትዮጵያ ሕዝብ በሰላም በፍቅር እንዲኖር የተጣላን በማስታረቅ ሃይማኖት በማስተማር በምግባር በትሩፋት እንዲኖሩ ትልቅ ስራ ሰርተዋል። ይሄ በጣም ከነሱ የወረሰው ነገሩ በነገራችን ላይ በፍቅር በሰላም በአንድነት ተከባብሮ ተቻችሎ መኖር ለኢትዮጵያውያን ያስተማሩ ያው በእርግጥም በፊትም ነበር የለም አይባልም የነበረ ነው። ግን እነሱ ከመጡ በኋላ የበለጠ ዳብሯል ማለት ነው። ዳብሯል። ከዛ ውጪ አንደኛው ይሄ ነው። ከዛ ውጪ በኢትዮጵያ የምናኔ ህይወትን አስተምረዋል። የምናኔ ህይወትን
ያው ከሳቸው በፊትም ነበረ በእርግጥ ግን እነሱ ከመጡ በኋላ ግን ምናኔ፣ ምንኩስና፣ ብህትውና በደንብ አስረግጠው ያስተማሩ አባቶቻችን ናቸው ማለት ነው። ስለዚህ ይሄ በደንብ ሊሰመርበት የሚገባ ጉዳይ ነው። ከዛ ውጭ ያው ዘጠኙ ቅዱሳን እነ ቅዱስ ያሬድን እና አባ ጊዮርጊስ ዘጋስጫንን በመጽሐፍቶቻቸው በደንብ አወድሷቸዋል ማለት ነው። ቅዱስ ያሬድ በድጓው፣ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር፣ በሌሎች መጽሐፍቶቹ እነዚህ አባቶቻችን በደንብ ሲያወድሳቸው እናያለን። ባለፈም እንዳነሳ ነው እነዚህ ሁለት አባቶቻችን ቅዱሳን አባቶቻችን አብርሃ ወአጽብሃንም ታላቁ አባታችን ፍሬምናጦስንም ሌሎችንም ጻድቃን ዘመጣንም ሲያወድሱ እንደነበረ ያው ባለፈ በደንብ አይተናል። ዛሬም ባነሳናቸው ቅዱሳን ዘጠኙ ቅዱሳን አባቶቻችንም እነዚህ አባቶቻችን አባ ጊዮርጊስ ዘጋስጫና ቅዱስ ያሬድ ስለ እነዚህ አባቶቻችን በደንብ መስክረው በመጽሐፎቻቸው በደንብ መስክረው ያስቀመጡ ናቸው። ስለዚህ አንደኛው ይሄ ነው። ከዛ ውጪ እነዚህ አባቶቻችን በጣም በርካታ ታምራት አድርገዋል። በነገራችን ምናልባት ስንደርስበት በደንብ አነሳላችሁ ይሆናል እንጂ ዛሬ እንደ መግቢያ ስለሆነ ነው ይሄ ማነሳው። በጣም በርካታ ስራዎች ሰርተዋል። በነገራችን በረከታቸው ይደርብንና እነዚህ አባቶቻችን ዘጠኙ ቅዱሳን ባህር የከፈሉ አሉ። በደንብ ኋላ ታሪካቸው በላይ በደንብ አነሳላችኋለሁ። ባህር የከፈሉ አሉ። ጠዋት ስንዴ ዘርተው ለሰርክ ያደረሱ አሉ። ከዛ ውጪ በድንጋይ ላይ እንጨት ተክለው ትልቅ ዛፍ ያደረጉ አሉ። በድንጋይ ላይ ማለት ነው። ከዛ ውጪ ልብሳቸው ላይ ፍም እሳት ያደረጉ አሉ። ፍም እሳት ስለሚያስቸግር በልብሳቸው በነጠላቸው ላይ ፍም እሳት አድርገው ምንም ሳይቃጠል የሚፈልጉትን ስራ የሰሩ አሉ። ከዛ ውጪ ሙታንን ያናገሩ እና ያነሱ አሉ። ይሄ በደንብ ማስተዋል ያለብን። ባለፈም ስናነሳ እንደነበረው ታላቁ አባታችን አባታችን ጻድቃን ዘመጣ አባ ሊባኖስ ማለት ነው ሙት እንዳስነሳ ነግሬያቸዋለሁ፣ ተነጋግረናል። ስለዚህ እነዚህም አባቶቻችን ከነዛ መካከል ሙትን ያናገሩ አሉ፣ ሙታን የሚያናገሩ አሉ፣ ያስነሱም ጭምራሉ ማለት ነው። ስለዚህ አንደኛው ይሄ ነው። ከዛ ውጪ ውሃን በወንፊት ቋጥረው በቤተ ክርስቲያን አገልግሎትና ለቁርባን ስርዓት ያስገቡ አሉ። ውሃ በወንፊት ማለት ነው። በወንፊት ይዘው በወንፊት አድርገው ወንፊት ማለት ያው የሚያፈስ ነው በነገራችን እናውቃለንና፣ ስለዚህ በወንፊት ላይ አድርገው ለቅዱስ ቁርባን የሚፈለገውን አገልግሎት ለማገልገል የሚውለውን ውሃ በዛ እንዳደረጉ ይታወቃል። ከዛ ውጪ ሲሞቱ በመላእክትም የተገነዙ አሉ። በነገራችን ሲሞቱ በመላእክትም የተገነዙ አሉ። ይሄ በጣም ትልቅ ነገር ነው። ስለዚህ እነዚህ አባቶቻችን በጣም በርካታ ስራ ሰርተዋል። ከዛ ውጪ የተሰወሩም ጭምር አሉ። የተሰወሩ አሉ። ከዛ ውጪ ደግሞ በጸሎት ጊዜ አስሩ የእጆቻቸውና የእግሮቻቸውን ጣቶች እንደ መብረቅ ብርሃን የሚያበሩም ነበሩ። የእጃቸውም የእግራቸውም ጣቶቻቸው እንደ መብራት እንደ መብረቅ በቃ ብርሃን ያበሩ ነበር፣ ጸሎት ሲቆሙ ማለት ነው። ልክ የእጃቸውንም የእግራቸውንም ጣቶች ያበሩ ነበር ይባላሉ። ስለዚህ በረከታቸው ይደርብና እነዚህ ነገሮች ሰርተዋል። ስለዚህ እነዚህ ነገሮች የነበራቸው የቅድስና ደረጃ የደረሱ በጣም ትልቅ ስራ የነበራቸው መልካም አባቶችን እንደሆኑ በደንብ እንድናስተውሉ ያስፈልጋል። ስለዚህ ምናልባት የመጨረሻ ማድረገው እንደው እንደ መግቢያ ሳነሳላችሁ እንደ መግቢያ ስለነሱ ታሪክ ስናነሳ እንደ መግቢያ የሚሆነው አባታችን አባ ጊዮርጊስ ዘጋስጫ እንደዚህ ብለዋቸዋል። እንደው ቃል በቃል አንብብላችሁ ምን ይላል? በኪደተ እግራቸው ምድረ ኢትዮጵያ ተባረከች፣ መልካም መዓዛቸውን በየቦታው አፈሰሱት ብሎ በረከቱ ይደርብና አባታችን አባ ጊዮርጊስ ዘጋስጫ ስለነሱ በተናገረበት ሐሳቡ ላይ በኪደተ እግራቸው ኢትዮጵያ ተባረከች፣ መልካም መዓዛቸውን በየቦታው አፈሰሱት። በቃ ጸጋቸውን ሙሉ በኢትዮጵያ ውስጥ አወረዱት ማለት ነው። አወረዱት ሙሉ ለሙሉ በቃ በኢትዮጵያ ሙሉ ጸጋቸውን፣ በረከታቸውን፣ ረድኤታቸውን በኢትዮጵያ ምድር ላይ አፈሰሱት ብሎ ስለነሱ ሲናገር ማለት ነው። ስለዚህ ጸጋቸው የተባለው እምነታቸው ነው፣ በረከታቸው ነው፣ ቡራኪያቸው ነው፣ ጸሎታቸው ነው፣ ትምህርታቸው ነው፣ ስብከታቸው ነው፣ ትርጉማቸው ነው፣ የቋንቋቸው ለዛ ነው። እነዚህ ነገሮች በሙሉ በኢትዮጵያ ውስጥ ያፈሰሱ አባቶች ስለሆኑ በዚህ መሰረት ያው ገልጧቸዋል ማለት ነው። ስለዚህ አባታችን አባ ጊዮርጊስ ዘጋስጫ በዚህ መሰረት እንዳነሳቸው እንድናስተውል ያስፈልጋል። ስለዚህ እነዚህ አባቶቻችን በኢትዮጵያ ውስጥ በጣም በርካታ ስራዎች ሰርተው ያለፉ እንደሆኑ እንድናስተውልም ያስፈልጋል። ስለዚህ ቀጣይ ምናልባት እያንዳንዱ ላይ በተለይ በሁለት ትምህርት
አንዱ ቀን አራቱን እያነሳን የምናያቸው ይሆናል። መጀመሪያ ስንጀምር ከአባታችን ከአቡነ አረጋዊ እንጀምራለን። ከዛ በኋላ ሌሎችም እንደዚህ እየቀጠልን በአንድ ቀን በሁለት ትምህርት ለመጨረስ እንሞክራለን። ታሪካቸው ብዙ ነው፣ ግን እንደ መግቢያ ያው ለሰው መጽሐፍትን እንድናነብ ስለነሱ ገድላቸውን እንድናነብ ነው እንጂ ዲቴይል ነገር ቢባል ያው ብዙ ትምህርት ቢያንስ 2 ወር 3 ወርም ስለነዚያ ብዙ መጨረስም ያደረጉት ስራ ብዙ ነው። ስለዚህ መናገርም ስለማይቻል እንደ መግቢያ ጨረፍታ ነገር ለመናገር ነው እንጂ በኔ በኮልታፋ አንደበት ስለነሱ ለመናገርም አቅሙም ችሎታውም ስለሌለኝ እነሱ ያው ስለነሱ እንደ መግቢያ ለመስጠት ሰው እንዲያነብ ስለነሱ እንዲያውቅ እንደዚህ ናቸው ወይም እንዲልም ጭምር ስለሆነ ቁጭቱን ለመፍጠር ስለሆነ ነው እንጂ እኔ ደካማው እንደ አፉ ኮልታፋው የሆንኩኝ ሰው ስለነሱ ለመናገር በቀቼም አይደለምና ስለዚህ አምላካችን በቸርነቱ በምሕረቱ በይቅርታ ጎብኝቶ ስለነሱ እንድንማር እንድናውቅ ስለረዳን ስሙ የተመሰገነ ይሁን። አሁንም ስለነዚህ አባቶችን በረከተ ረድኤት እንዲያሳትፈን የእሱ መልካም ፈቃድ ይሁንልን። የአብ በረከት፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነት፣ የእመቤታችን የድንግል ማርያም አማላጅነት፣ የቅዱሳን መላእክት ፈጣን ተራዳኝነት፣ የቅዱሳን አበው፣ የቅዱሳን ነገስታት፣ የቅዱሳን መሳፍንት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ አበው መነኮሳት ረድኤት በረከት ከሁላችን ጋር ይኑር። ከአባቶቻችን ከ9 ቅዱሳን አምላካችን ረድኤታቸው፣ በረከታቸው፣ ጣዕማቸው፣ ፍቅራቸው በውስጣችን ያሳድርብን። ይቆየን።